Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ትራላላ። ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የለትምህርት ክፍለ ጊዜ ነው። ፊደልን ተምሬያለሁ አሁንም ተምሬያለሁ ለሉንም አውቄያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። እሺ ልጆች አሁን ደግሞ ወደሚቀጥለው ፊደል እንሄዳለን ማለት ነው። የሚቀጥለው ፊደል ባለ ሁለት እግር የሆነ ለ። ባለ ስንት እግር ነው? ባለ ሁለት እግር ለ። ስለዚህ የለ ዝርያዎችን እስኪ አብረን እንቁጠር። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስኪ እንድገመው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ጎበዝ ልጆች። እሺ ወደሚቀጥለው ስንሄድ ፊደሉን ከስያሜው ጋር አብረን እንበል። ለ፣ ለማ፣ ለ፣ ለማ። ሉ፣ ሉል፣ ሉ፣ ሉል። ሊ፣ ኤሊ፣ ሊ፣ ኤሊ። ላ፣ ላም፣ ላ፣ ላም። ሌ፣ ሌማት፣ ሌ፣ ሌማት። ል፣ ልብ፣ ል፣ ልብ። ሎ፣ ሎሚ፣ ሎ፣ ሎሚ። አያችሁ ልጆች የፊደሉ ዝርያ መጠሪያ አላቸው። እያንዳንዳቸው ስያሜ አላቸው ማለት ነው። በደንብ እየተከታተላችሁ ነው ልጆች? እስኪ አሁን ደግሞ አብረን የፊደሉን ዝርያ እንተዋወቅ። እስኪ የፊደሉን ዝርያ እንተዋወቅ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። የፊደሉን ዝርያ ተዋወቅን አይደል? ለ፣ ለማ፣ ለ፣ ለማ። ለማ ሁለት ነገር ነው። አንደኛው የሰው ስም ነው። ሁለተኛው የለማ አካባቢ። ስለዚህ በፊልሙ ላይ የምናየው የለማ አካባቢ ነው። ስለዚህ ለለማ የሚለውን እናያለን። አረንጓዴ የሆነ ውሃ ያለው ደስ የሚል ነገር አለ ማለት ነው። እስኪ ሉን ደግሞ እንየው። ሉ፣ ሉል። ሉል ማለት ሀገራችንን፣ ዓለምን፣ አፍሪካን ሁሉን የምናይበት የተቀመጠ ጠረጴዛ ላይ ልናስቀምጠው የምንችል ካርታ አይነት ነገር ነውና ነው። በደንብ አያችሁት ጎበዞች ልጆች። ሊ ደግሞ ቀስ እያለች የምትሄድ ከጥንቸል ጋር ስትወዳደር የነበረችው እንስሳ ማን ናት? ኤሊ። ጎበዝ ልጆች ኤሊ። ኤሊ ቀስ እያለች የምትሄድ በጀርባዋ ላይ ደግሞ ከባድ ድንጋይ የተሸከመች አያችኋት? አዎ ልጆች ኤሊ። ላ። ላ ደግሞ ወተት የምትሰጠን
ሁል ጊዜ ጠዋት ጠዋት የምንጠጣውን ወተት የምትሰጠን ማናት? ላም። ጎበዞች ልጆች ላም። ስለዚህ ላም። ሌ ደግሞ ምንድን ነው? እስኪ እዩት በደንብ ፊልሙ ላይ አያችሁት? ሌማት። ሌማት የምንበላው እንጀራ የሚቀመጥበት በውስጡ ማለት ነው። አያችሁት? ስለዚህ ከዛ ከሌማት ውስጥ እየከፈትን እያወጣን የምንበላው እንጀራ የሚቀመጠው ምን ውስጥ ነው? ሌማት ውስጥ። ጎበዝ ልጆች ል ደግሞ ስንሮጥ ድክም ድክም እያለን ምትት የሚያደርገን በግራ በኩል ያለ በሰውነታችን ክፍል ውስጥ ማን ይባላል? ልብ። አያችሁ? ልባችን ስንሮጥ ድም 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 እያለ የሚሰማን ድምፅ ል የሚለውን ፊደል ስያሜ ይዘዋል ማለት ነው። ሎ ደግሞ ስንበላው ቁምጥጥ የሚለን በጁስ መልክ ሆዳችንን ሲያመን ጉሮሯችንን ሲያመን የምንወስደው ምን አይነት የፍራፍሬ አይነት የሆነ ማን ነው? ሎሚ። አያችሁት? ሎሚ። ልክ ሆዳችንን ሲያመን ምን እናደርጋለን ማለት ነው? ቁርጥ አድርገን እንመጣዋለን። አያችሁ አይደል? ቁርጥ አድርገን የምንመጣው የፍራፍሬ አይነት የሆነ ሎሚ ማለት ነው። በደንብ አያችሁት? ጎበዞች ልጆች ይህንን ከተማርን ወደ ቀጣይ መልመጃችን ስናልፍ ክፍል 2 ይቀጥላል።